ሰላም ሰላም፣ እንኳን ደህና መጣችሁ። አህለን ወሳህለን። አዳዲሶች ከሆናችሁ አህለን ወሳህለን ማለት እንኳን ደህና መጣችሁ ማለት ነው። ሰላም ሙሉ ነው፣ ባዶ ነው፣ በኋላ ነው የምፈልገው። ሰብር ማለት ምን ማለት ነው? አመሰግናለሁ። መልያን መልያን ሙሉ ማለት ነው። መልያና መልያና ይሄም ሙሉ ማለት ነው። ልዩነታቸው መልያን የሚለውን ለወንዶች ነው የምንጠቀመው ወይንም የወንድነት ጾታ ላላቸው ነገሮች፣ መልያና የሚለውን ደግሞ ለሴቶችና የሴትነት ጾታ ላላቸው ነገሮች እንጠቀመዋለን። ለምሳሌ አልመጥዓም መልያን አልየውም፣ አልመጥዓም መልያን አልየውም። ሬስቶራንቱ ዛሬ ሙሉ ነው ወይም ሞልቷል ማለት ነው። አልመጥዓም ሬስቶራንቱ ማለት ነው። መጥዓም ሬስቶራንት ነው፣ ምግብ ቤት ሬስቶራንት መጥዓም ይባላል። መልያን ያልነው ምግብ ቤት በአረብኛ በወንድነት ጾታ ስለሚታወቅ ነው። አልየውም ዛሬ። አሸንጣ መልያና መላብስ፣ አሸንጣ መልያና መላብስ። ሻንጣው በልብስ ተሞልቷል ማለት ነው። አሸንጣ ማለት ሻንጣው ማለት ነው። ሻንጣ ሻንጣ ነው፣ በአረብኛም በአማርኛም አንድ ነው። መልያና ሙሉ። ለምንድን ነው መልያና ያልነው? ሻንጣ በሴትነት ጾታ ስለምትታወቅ። መላብስ ማለት ልብሶች ማለት ነው። አልካሳ መልያና፣ አልካሳ መልያና ብርጭቆ ሙሉ ነው ማለት ነው። አልካሳ ብርጭቆ፣ ካሳ ብርጭቆ ነው። ብርጭቆ በሴትነት ጾታ ስለምትታወቅ መልያና እንላታለን። መቅደር አክል ዚያዳ በጥኒ መልያና፣ መቅደር አክል ዚያዳ በጥኒ መልያና። ከዚህ በላይ መብላት አልችልም፣ ሆዴ ሞልቷል ወይም ሆዴ ሙሉ ነው ማለት ነው። ማግደር አልችልም፣ አክል እበላለሁ። ማግደር አክል ማለት ደግሞ መብላት አልችልም ማለት ነው። ዚያዳ ተጨማሪ ማለት ነው። በጥኒ ሆዴ፣ በጥን ሆድ ነው። ሆድ በሴትነት ጾታ ስለምትታወቅ መልያና እንላለን። ህወ ጅስሞ መልያን ሸወየ፣ ህወ ጅስሞ መልያን ሸወየ። እሱ ሰውነቱ ትንሽ ሞላ ያለ ነው ማለት ነው። ህወ እሱ፣ ጅስሞ ሰውነቱ። ጅስም ማለት ሰውነት ማለት ነው። መልያን ሙሉ። ጅስም ማለትም ሰውነት መልያን ነው የሚባለው፣ ምክንያቱም ሰውነት በአረብኛ አንተ ነው የሚባለው። ሽወያ ትንሽ ማለት ነው። ፋዲ፣ ፋዲ ባዶ ወይም ቢዚ ያልሆነ ነገር ፋዲ ይባላል። ፋዲያ ይህም ባዶ ማለት ነው። ቢዚ ያልሆነ ነገር፣ ቢዚ ያልሆነ ሰው። ፋዲ ለወንድ ነው፣ ፋዲያ ደግሞ ለሴት ነው። በአረፍተ ነገር እንጠቀማቸው እነዚህን ቃላቶች። አልቤት ፋዲ፣ አልቤት ፋዲ ቤቱ ባዶ ነው ማለት ነው። አልቤት ቤቱ፣ ቤት በአረብኛም በአማርኛም ቤት ነው። ፋዲ ባዶ። ቤት በወንድነት ጾታ ስለሚታወቅ ፋዲ እንለዋለን። አሰያራ ፋዲያ፣ አሰያራ ፋዲያ መኪናዋ ባዶ ነች ማለት ነው። አሰያራ መኪናዋ ማለት ነው። ሰያራ መኪና ማለት ነው። ፋዲያ ባዶ። ለምን? መኪና አንቺ ነው የምትባለው። አንተ ፋዲ ልዮም፣ አንተ ፋዲ አልዮም። አንተ ዛሬ ትርፍ ጊዜ አለህ ወይም ስራ የለህም ወይ ማለት ነው። ቢዚ አይደለህም እንደማለት። አንተ አንተ ነው። ፋዲ ባዶ፣ ቢዚ ያልሆነ ሰው። አልዮም ዛሬ። ሴት ከሆነች አንቲ ፋዲያ አልዮም እንላታለን። አንቲ ፋዲያ አልዮም፣ አንቺ ዛሬ ትርፍ ጊዜ አለሽ ወይም ስራ የለሽም ወይ እንደማለት ነው። الشارع فاضي اليوم ما في زحمة، الشارع فاضي اليوم ما في زحمة። መንገዱ ዛሬ ባዶ ነው፣ ምንም ትራፊክ ጭንቅንቅ የለም ማለት ነው። الشارع መንገዱ፣ ሻርዕ መንገድ ማለት ነው። ፋዲ ባዶ። ፋዲ ያልነው መንገድ በወንድነት ጾታ ስለሚታወቅ ነው በአረብኛ። አልዮም ዛሬ፣ ማፊ የለም ማለት ነው። ዛሕማ የትራፊክ ጭንቅንቅ ነው። አብጋህ ባዕዴን፣ አብጋህ ባዕዴን በኋላ ነው የምፈልገው ማለት ነው። አብጋህ እፈልገዋለሁ። አብጋህ ማለት ደግሞ እፈልጋለሁ ማለት ነው። ባዕዴን በኋላ። አብጋክ ባዕዴን፣ አብጋክ ባዕዴን በኋላ እፈልግሃለሁ ማለት ነው። አብጋክ እፈልግሃለሁ። አብጋኪ ባዕዴን፣ አብጋኪ ባዕዴን በኋላ እፈልግሻለሁ። አብጋኪ ማለት እፈልግሻለሁ ማለት ነው። በገይተክ
በገይተክ እፈልግሃለሁ ወይም ፈልጌህ ነበር ማለት ነው። ሴት ከሆነች በገይቲክ እንላታለን። እፈልግሻለሁ ወይም ፈልጌሽ ነበር ማለት ነው። በአረፍተ ነገር ውስጥ እንዴት እንደምንጠቀማቸው እነዚህን ቃላቶች እንመልከት። ለምሳሌ በገይተክ ፊ መውዱዕ፣ በገይተክ ፊ መውዱዕ ለአንድ ጉዳይ እፈልግሃለሁ ወይም ለአንድ ጉዳይ ፈልጌህ ነበር ማለት ነው። በገይተክ እንዳልኩት እፈልግሃለሁ ወይም ፈልጌህ ነበር ማለት ነው። ፊ መውዱዕ ማለት በአንድ ጉዳይ ወይም በጉዳይ ላይ ማለት ነው። በገይቲክ ፊ መውዱዕ እንላለን ሴት ከሆነች። በገይቲክ ፊ መውዱዕ ለአንድ ጉዳይ እፈልግሻለሁ፣ ለአንድ ጉዳይ ፈልጌሽ ነበር ለማለት ነው። በገይተክ ትሳዕድኒ ፊ ሸግላ፣ በገይተክ ትሳዕድኒ ፊ ሸግላ በሆነ ስራ እንድታግዘኝ ፈልጌህ ነበር፣ በሆነ ስራ እንድታግዘኝ እፈልግሃለሁ ማለት ነው። በገይተክ እፈልግሃለሁ ወይም ፈልጌህ ነበር። ትሳዕድኒ ታግዘኛለህ። በገይተክ ትሳዕድኒ ማለት ደግሞ እንድታግዘኝ ፈልጌ ነበር ወይም እንድታግዘኝ እፈልጋለሁ ማለት ነው። ፊ ሸግላ ማለት በሆነ ነገር በአንድ ነገር እንደ ማለት ነው። ሰብር፣ ሰብር ትዕግስት ማለት ነው። ለምሳሌ ኩል ሸይ ቢሲር ተማም ኸሊ ዕንደክ ሰብር፣ ኩል ሸይ ቢሲር ተማም ኸሊ ዕንደክ ሰብር። ይሄ ማለት ትዕግስት ይኑርህ ሁሉም ነገር ጥሩ ይሆናል ማለት ነው። ኩል ማለት ሁሉ ወይም ሁሉም ማለት ነው። ሸይ ነገር ነው። ኩል ሸይ ማለት ደግሞ ሁሉም ነገር ማለት ነው። ቢሲር ማለት ይሆናል። ተማም ጥሩ። ኸሊ ዕንደክ ማለት ይኑርህ ማለት ነው። ሰብር ትዕግስት። ሳብር፣ ሳብር ትዕግስተኛ ታጋሽ ሰው ሳብር ይባላል። ሴት ከሆነች ሳብራ ነው የምንላት። ብዙ ሰዎች ከሆኑ ሳብሪን እንላቸዋለን። ለምሳሌ ኸሊክ ሳብር ወረትብ እሙረክ ሐባ ሐባ፣ ኸሊክ ሳብር ወረትብ እሙረክ ሐባ ሐባ ትዕግስተኛ ሁንና ነገሮችህን ወይም ሁኔታህን ቀስ በቀስ አስተካክል ማለት ነው። ኸሊክ ሳብር ማለት ትዕግስተኛ ሁን ማለት ነው። ወእና ረትብ ማለት አስተካክል ማለት ነው። እሙረክ ጉዳይህን፣ ነገሮችህን፣ ሁኔታህን እንደማለት ነው። ሐባ ሐባ ማለት ደግሞ ቀስ በቀስ ማለት ነው። አና ሳብራ ወጋዕዳ አደውር ዓላ መህሊ፣ እኔ ታጋሽ ነኝ፣ እኔ ትዕግስተኛ ነኝ፣ ቀስ እያልኩ እፈልጋለሁ ማለት ነው። አና እኔ፣ ሳብራ እንዳልኩት ትዕግስተኛ ወይም ታጋሽ ማለት ነው። ይሄ ለሴት ነው። ወጋዕዳ አደውር ማለት እየፈለግኩ ነው ማለት ነው። ዓላ መህሊ ማለት ደግሞ ቀስ ብዬ ረጋ ብዬ እንደማለት ነው። والله احنا صابرين عليكم عشان بس نخلص المشروع، والله احنا صابرين عليكم عشان بس نخلص المشروع በእውነት እኛ የምንታገሳችሁ ፕሮጀክታችንን እስክንጨርስ ድረስ ብቻ ነው ማለት ነው። والله በእውነት እንደማለት ነው። እሕና እኛ፣ ሳብሪን እንታገሳለን ወይም ታጋሾች ነን ማለት ነው። ዓለይኩም በእናንተ ላይ፣ ዓሻን ምክንያቱም፣ በስ ብቻ፣ ንኸልስ እንጨርሳለን። ዓሻን ንኸልስ ማለት ደግሞ እንድንጨርስ ማለት ነው። አልመሽሩዕ ፕሮጀክቱ፣ መሽሩዕ ፕሮጀክት ማለት ነው። እصبር ታገስ ቆይ ማለት ነው። ሴት ከሆነች እصبሪ እንላታለን። ብዙ ሰዎች ከሆኑ ደግሞ እصبሩ እንላቸዋለን። እصبር علي دقيقة أخلص اللي بيدي، እصبር علي دقيقة أخلص اللي بيدي አንድ ደቂቃ ታገሰኝ ቆየኝ በእጄ ያለውን ልጨርስ ማለት ነው። እصبር ታገስ፣ እصبር علي ማለት ደግሞ ታገሰኝ ማለት ነው። ደቂቃ ደቂቃ ነው። أخلص እጨርሳለሁ። اللي بيدي ማለት በእጄ ላይ ያለውን ወይም በእጄ የያዝኩትን ማለት ነው። اصبري يا أختي الله ما ينسى أحد، اصبري يا أختي الله ما ينسى أحد ታገሺ የኔ እህት ፈጣሪ ማንንም አይረሳም ማለት ነው። ይሄ ደግሞ እصبሪ ታገሺ፣ ያ እኽቲ ማለት የኔ እህት ማለት ነው። አላህ ማለት ፈጣሪ ማለት ነው። ማ ይንሳ አይረሳም፣ አሐድ ማለት ማንንም ማለት ነው። እصبሩ ያ ጀማዓ ሌን አረትብ እሙሪ፣ እصبሩ ያ ጀማዓ ሌን አረትብ እሙሪ እናንተ ሰዎች ሁኔታዬን እስከማስተካከል ድረስ ታገሱ ማለት ነው።
እስቡሩ ታገሱ። ያ ጀማዓ ማለት ሰዎች ወይም እናንተ ሰዎች ወይም እናንተዬ እንደማለትም ይሆናል። ሌን እስከ ማለት ነው። አረትብ አስተካክላለሁ። ሌን አረትብ ማለት ደግሞ እስከማስተካክል ማለት ነው። ኡሙሪ ማለት ያለሁበት ሁኔታ ያለሁበት አኳኋን እንደማለት ነው። ከዚህ ቀጥሎ ያሉትን ቃላቶች መልሶች ስጡኝ። ይሄ የዛሬው ሆምወርካችን ነው። መልያና፣ መልያን፣ መላብስ፣ አልካሳ፣ ዚያዳ፣ በጥኒ፣ ጅስም፣ ፋዲ፣ ፋዲያ፣ ሻሪዕ፣ ማፊ፣ زحمة، بغيتك، بغيتك، صبر، صابر، صابرة، صابرين، اصبر، اصبري። ይበቃችኋል። ቆይታችሁ ስለተከታተላችሁኝ አመሰግናለሁ። ትምህርቱ ከጠቀማችሁ ሰብስክራይብ አድርጉ። እስካሁን ካላደረጋችሁ ላይክም ሼርም አድርጉ። ሀሳባችሁን ግለጹልኝ፣ አስተያየታችሁን ስጡኝ፣ ጥያቄዎቻችሁን ላኩ። በተቻለኝ መጠን እመልስላችኋለሁ። ማዕሰላማ። ማዕሰላማ ማለት ደህና ሁኑ ወይም ደህና ሁኚ ወይም ደህና ሁን ማለት ነው። እወዳችኋለሁ። ባይ ባይ።